ይመግበን። ሕማማትን ክርስትና መነሳት አይቻልም። ከሁለት ነው የሚካፈለው። እስከ ሐሙስ የሚሄድ ክርስትና ከሆነ ከሐሙስ በታች እሁድ ዛሬ ክርስትናው መነሳት ይቻላል። መቻልኳችሁ ልብ ብላችሁ ያዙ። ይህ ሁልጊዜ የሚነሳ ጥያቄ ስለሆነ ከመጠየቅ እንድትድኑ ነው። የወለዳችሁ እናቶቻችን ደግሞ እነዚያን ማን ያሰራቸው? ሌባ ሰርቆ ነው። ቤታችን ሲመጡ እንኳን ይነዝናዛ ቄስ መጣ ደግሞ ዛሬም እንዲለኝ ነው ገና ነኝ እያለ ሁልጊዜ አንፈታም ንስሐ አንገባም የምንል ብዙዎቻችን በኃጢአት ማሰሪያ ታስረን አንፈታም የምንል ብዙ እህቶች ወንድሞች አሉ። ማን ያሰራቸው? ሌባ ሰርቆ ነው። እነዚህ አህዮች የማን ምሳሌ ናቸው? የተላኩት ሐዋርያትስ ምንድነው? ሰሙነ ሕማማት ጥያቄ የሚያስነሱ እኔና እናንተም የምንደነጋገርባቸው የማይረዱን ሁልጊዜ የምንጠይቃቸው ጥያቄዎች ስለ ይችን ግን ጥር አድርጌ ነው የምናገራትና እግዚአብሔር አምላክ ለኔ ተናጋሪ አንደበቱ ምስጢሩን ለእናንተ ሰሚ ዝነ ልቦናን አምላክ ያድለን። ባፈረበትና በተዋረደበት በትምህርተ መስቀል ሰርተን እጃችንን እናውጣና እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዘሃሎ ቅድመ ዓለም የነበረ ወይሄሉ ዓለምን አሳልፎ የሚኖር ዘመጣ ለኩነተ ሥጋ መጥቶ ያዳነን የሰላማችን ራስ ልዑል እግዚአብሔር በልብ ታስቦ በቃል ተነግሮ ስለማያልቀው ቸርነቱ በላይ በመላእክት በምድር በደቂቀ አዳም በእኔና በእናንተ በደካሞች አንደበት ስሙ ከፀሐይ መውጫ እስከ ፀሐይ መግቢያ የተመሰገነ ይሁን፣ የተመሰገነ ይሁን። እንዲሁም አክሊለ ምክህነ እመቤታችን ዘውድ ወቀዳሚተ መድኃኒትን የድነታችን መጀመሪያ ወመሰረተ ንጽሕናችን መሰረት ወላዲተ አምላክ እመ አምላክ ብለን ስሟን ጠርተን የማናፍርባት መድኃኔ ዓለም ክርስቶስን ያየንባት ንጽሕተ መስታወታችን ክርስቶስን የተመገብንባት ንጽሕተ መሶባችን የወርቅ መሶባችን ወላዲተ አምላክ ከክብር ዕፀ መስቀሉ ከቅዱሳን ጋራ ስሟ የተመሰገነ ይሁንና ለእናንተም እንደሚገባችሁ በቅድሚያ የታላቅ ደብር ዋና አስተዳዳሪ መላከ ልዑላን ቀሲስ ዮሐንስ ጋሻቸው እንዲሁም የጸሎት አባት ቆሞስ አባ ሃይማኖት እንዲሁም በቤተ መቅደሱ በዙፋኑ ፊት ለአገልግሎት የምትቆሙ አባቶች ካህናት፣ ወንድሞች ዲያቆናት፣ አበው አባቶች፣ እናቶች፣ አሃ ወንድሞች፣ አሃት እህቶች፣ ሕፃናትም ጭምር በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንኳን ለዚህ ታላቅ በዓል አደረሰን አደረሳችሁ ትላለች እናት ቤተ ክርስቲያን። እልልላችሁ እግዚአብሔርን አንድ ጊዜ አመስግኑ። ምክንያቱም ከዚህ ያልደረሱ አሉ። ዛሬ ታላቅ በዓል ነው። ከተሳቱ በዓላት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ 9 አበይት በዓላት የሚባሉ አሉ። ከነዚያ በዓላት አንዱ የሆነው በዓለ ሆሳዕና ትልቁ በዓል ዛሬ ሆሳዕና በዓሉ ስለሆነ ለዚህ ያልደረሱ በመቃብር ያደሩ የኖሩ የተቀበሩ ወገኖቻችን አሉ። እኛን ግን እግዚአብሔር ፈቅዶ እንደ ቸርነቱ ለንስሐ ዕድሜ ሰጥቶ ለይቅርታ ዕድሜና ሰዓት ጊዜ ሰጥቶ ብንጠቀምበት ጥሪውን ብናከብር እግዚአብሔር አምላካችን በዚህ በመድረኩ ሰብስቦናልና በዚህ ያሰባሰበን የአባቶቻችን አምላክ ስሙ በድጋሜ የተመሰገነ ይሁን። እንግዲህ ከኔ ጋር የምንቆየው ለትንሽ ደቂቃ ነው። እንደሰማችኋቸው አባታችን ምጥር ያለ ጊዜ ነው የሰጡኝና አንድ ርዕስ አንስተን እግዚአብሔር እስከወደደ ሰዓት እንማማራለን። ፍትሕወ ወአምጽእዎ ሊተ በሚል ርዕስ እንማማራለን። ፍትሕወ ወአምጽእዎ ሊተ ፈታችሁ አምጡልኝ በሉ እስኪ አንድ ጊዜ ኃይለ ቃሉን ምን ብላችሁ አምጡልኝ? እስኪ በስመ ሥላሴ እናደርገው። ምን ብላችሁ አምጡልኝ? ፈታችሁ አምጡልኝ። እንደታሰሩ አምጡልኝ አላለም። ፈታችሁ አምጡልኝ። ይህንን የተናገረው መድኃኔ ዓለም ኢየሱስ ክርስቶስ ነው። ኃይለ ቃሉን የምናገኘው በማቴዎስ ወንጌል በምዕራፍ 21 ከቁጥር 2 ላይ ያለ ኃይለ ቃል ነው። እንደነገርኳችሁ ጸሐፊው ወንጌላዊ ማቴዎስ ነው። የተናገረው ኃይለ ቃሉን ደግሞ የኔና የናንተ አምላክ መድኃኔ ዓለም ክርስቶስ ሰው ሆኖ በመዋዕለ ሥጋዌው
ወንጌልን ሲያስተምር ለእኔና ለእናንተ ሕግን ሲሰራልን ለድነታችን እኛን ለማዳን ወደዚህ ዓለም በመጣ ጊዜ የተናገረው ኃይለ ቃል ነው። ይልቁንም ደግሞ ዛሬ ወደ ኢየሩሳሌም ሐዋርያትን አስከትሎ ወደ ኢየሩሳሌም በሚገባ ጊዜ ቤተፋጌ ሲደርስ ሁለቱን ደቀ መዛሙርቱን አዘዛቸው ይላል። ከመጀመሪያው ጀምራችሁ ስታነቡት ምን ብሎ ይናገራል? ደቀ መዛሙርቱን አስከትሎ በቤት ጊዜ ቤተፋጌ ሲደርስ ሐዋርያትን ሁለቱን ባለሟሎቹን ምን አላቸው? ጴጥሮስና ዮሐንስ ናቸው። ባለሟሎቹ የተባሉ ጴጥሮስና ዮሐንስ ናቸው። ሁለቱን ነው የላካቸው። ሁለቱን ሄዱና የታሰሩትን ፈታችሁ አምጡልኝ አላቸው። ተረክቡ ሱረ እስርተ እነ የታሰሩ አህዮችን የታሰረች አህያ እስከ ውርንጭላዋ ታገኛላችሁና ፈታችሁ አምጡልኝ፣ ፍትወ አምጽእ ወሊተ ፈታችሁ አምጡልኝ ብሎ መድኃኔዓለም ክርስቶስ ሐዋርያትን ላካቸው። ጴጥሮስና ዮሐንስን ላካቸው። ስለዚህ እነዚህ ደግሞ ሲሄዱ እንዳይደነግጡ የሰው አህያ ናቸው። ባለቤቱ እንዳይቆጣቸው እንዳይጣላቸው ደግሞ ምናቸው ለምን ትፈታላችሁ የሚላችሁ ሰው ቢኖር ባለቤቱ ይፈልጋቸዋል ብላችሁ ንገሩት፣ ያን ሰዓት ዝም ይላችኋል ብሎ መድኃኔዓለም ክርስቶስ አዘዛቸው። የሚገርመው እነዚህ አህዮች ተሰርቀው የታሰሩ አህዮች ናቸው። ምን ያሉ አልኳችሁ? ሌባ ሰርቆ ከምን ያሰራቸው ናቸው። ሌባ ነው ያሰራቸው እንጂ ባለሀብቱ አይደለም። አህዮቹ የሌላ ናቸው። አሳሩ ደግሞ ሌባ ነው ሰርቆ ሀብት ያልሆነውን ንብረት ሰርቆ ያሰራቸው። መድኃኔዓለም ክርስቶስ ባይምረ ሕዋስ ስለሆነ ሁሉን አዋቂ ስለሆነ የታሰሩበትንም ቦታ ያውቃል። የሰውም የሌላ ባለ ሀብት የሌላ ንብረት እንደሆኑ ስለሚያውቅ ጌታው ይፈልጋቸዋል። አንደኛ በተፈጥሮ በፍጥረት ፈጣሪ የሁሉ ፈጣሪ ስለሆነ የአህያዋ ፈጣሪ ክርስቶስ መሆኑን ሲያጠይቅ፣ ሁለተኛ ደግሞ ሌቦች ስለሆኑ ባለሀብቱ እነሱ እንዳልሆኑ ባለሀብቱ ሌላ እንደሆነ ለማጠየቅ መድኃኔዓለም ክርስቶስ ሁለቱን ሐዋርያት ልኮቸዋል። አሁን በዚህ ውስጥ እኔና እናንተ እንድንማማር የፈለኩት ይህንን እጥር አድርገን እንደ መግቢያ ያክል ነው እንጂ የምናየው በሰሙነ ሕማማት ጥያቄ የሚያስነሱ እኔና እናንተም የምንደነጋገርባቸው የማይረዱን ሁልጊዜ የምንጠይቃቸው ጥያቄዎች ስላሉ ወደ እነዚያ ነው የምወስዳችሁ። ይችን ግን እጥር አድርጌ ነው የምናገራትና እግዚአብሔር አምላክ ለኔ ተናጋሪ አንደበቱ ምስጢሩን ለእናንተ ሰሚ ዝነ ልቦናን አምላክ ያድለን። ምን ያሉ ናቸው? የታሰሩ ብያቸዋለሁ። ደግሞ እነዚያን ማን ያሰራቸው? ሌባ ሰርቆ ነው። እነዚህ አህዮች የማን ምሳሌ ናቸው? የተላኩት ሐዋርያትስ ምንድነው ሊያደርጉ የሄዱት? ፈተው እንዲያመጡ ነው። ፈተው እንዲያመጡ ከታዘዙ በኋላ እነዚህ አህዮች የማን ምሳሌዎች ናቸው ካላችሁ፣ እነዚህ አህያዋ እስከ ውርንጭላዋ የኔና የናንተ ምሳሌ ናት። ብዙ ምሳሌ ያለው እጥር ለማድረግ ያክል ነው። የኔና የናንተ ምሳሌ ናቸው። የኔና የናንተ ምሳሌ የሚሆኑት እንዴት ነው ካልነ፣ የሰረቀ ሌባ አለ። ሌባው ማን ነው? እነዚህ አህያ ተሰርቀው ነው የታሰሩት። የታሰሩበት ገመድ ደግሞ ኃጢአት ነው። የሰረቀን ሌባ ደግሞ ዲያብሎስ ነው። እኔና እናንተን የሰረቀን ያልፈጠረ ምንም ያላደረገን ሰይጣንን የእኔና እናንተን ሰርቆ በምን አስሮናል? በዝሙት በዘረኝነት ገመድ በተለያየ ኃጢአት አስሮናል። 5500 ዘመን ሙሉ ታስረን መኖራችን ሲያጠይቅ ነበር። ፈታችሁ አምጡልኝ ሲል ከኃጢአት መሰሪያ ሁላችን እንደተፈታን በክርስቶስ ቸርነት በሐዋርያት ስልጣን ክርስቶስ በሰጣቸው በሐዋርያት ስልጣን መፈታታችን ክርስቶስ ሲያጠይቅ ሐዋርያትን ፈታችሁ አምጡልኝ ማለት ንስሐ እየሰጣችሁ ሥጋው ደሙ እያቀበላችሁ የመንግስቱ ወራሽ የስሜ ቀዳሽ የመንግስት ወራሽ አድርጉልኝ ሲላቸው ነበር መድኃኔዓለም ክርስቶስ። ስለዚህ እነዚህ አህያን የሰረቃቸው ሌባ እንደሆነ ሁሉ እኔና እናንተንም የሰረቀን በተለያየ ኃጢአት ውስጥ የጣለን በተለያየ ገመድ ያሰረን ማን ነው ማለት ነው? ሰይጣን ነው። የታሰረ አሁን የለንም። አህዮቹስ ተፈቱ። እውነት ለመነጋገር እግዚአብሔር ወዶና ፈቅዶ አህዮቹ ተፈቱ። ሲፈቱ አህዮቹ አልተራገጡም። የሚገርመውና የሚደንቀው ነገር አህዮቹ አልተራገጡም። ለምን ትፈታኛለህ፣ ለምን ትፈቱኛላችሁ ብለው ሐዋርያትን አላንገራገሩም። እሺ ብለው ተፈተው ሳይራገጡ ነው ወደ ጌታቸው የሄዱት። እኔና እናንተን ፈቶቹ ካህናት፣ መምህራን አባቶቻችን ናቸው።
ካህናትን የምንራገጥ የምንሳደብ የምናንቋሽሽ ንስሐ ሊሰጡን ወደ ቤታችን ሲመጡ እንኳን ይህን ዝናዛ ቄስ መጣ ደግሞ ዛሬ ምን ሊለኝ ነው ገና ነኝ እያለ ሁልጊዜ አንፈታም ንስሐ አንገባም የምንል ብዙዎቻችን በኃጢአት ማሰሪያ ታስረን አንፈታም የምንል ብዙ እህቶች ወንድሞች አለን የለንም? ሁላችንም አለን እኮ። አህያዎቹ እምቢ ሳይሉ ሳይራገጡ ተፈቱ። እሺ ብለው እኔና እናንተ ከአህያ እምቢ ብለን ከአህያ ብሰል እምቢ ብለን እናንፈታ ከሆነ በጣም ከባድ ነው። ያቻ እነዚህ አህዮች ሲፈቱ ምን ሆኑ? ማን የተጫነባቸው? የማን ማደሪያ ነው የሆኑት? የመድኃኔ ዓለም የኢየሱስ ክርስቶስ ማደሪያ ነው የሆኑት። መድኃኔ ዓለም ክርስቶስ ተጭኖ ዲባ እዋል በሚል አይደል? በአህያ ላይ ተጭኖ ነው ዛሬ ሆሳዕና ማርያም ብሩክ ዘመጽእ በስመ እግዚአብሔር እያተባለ የተመሰገነበት። አህያይቱ ወይም አህዮች ውርንጫዋና እናቲቱ ተፈተው ከመጡ በኋላ ነው ክርስቶስ ያደረባቸው የክርስቶስ ማደሪያ የሆኑት። እየሰማችሁ ነው አላችሁ ከቃሉ ጋር? ምን ከተባለ በኋላ ነው ክርስቶስ ያደረባቸው የተጫነባቸው? ከተፈቱ በኋላ ነው። አያችሁ፣ እኔና እናንተም ከኃጢአት ማሰሪያ ከተፈታን በኋላ የማን ማደሪያ እንሆናለን? የክርስቶስ ማደሪያ እንሆናለን። አንፈታም ካልን ግን አሁንም ሌባ ሰርቆ እንዳሰራት አህያ እንዳሰራቸው አህያ አሁንም ሰይጣን ሰርቆ እንዳሰረን ነው። አልተፈታንም ማለት ነው። እሺ ብለን በአባቶቻችን ትምህርት ወንጌሉን ሰምተን የአባቶቻችን ቃል ምዳን ተቀብለን ንስሐ ገብተን ለሥጋው ደግሞ በቅተን ተፈተን ንጹህ ነው የምንኖር ከሆነ ግን የማን ማደሪያዎች እንሆናለን? የክርስቶስ ማደሪያዎች እንሆናለን። አህያ እኮ በተፈጥሯ የተናቀች ናት አይደል? እኔና እናንተን ስንሳደብ እኮ እኔና እናንተን አህያ ተባብለን እንሰዳደባለን። ጥቁር ከሆነ አህያ ተብለን ስንሰደብ በጣም እንቆጣለን አይደል? እስከ ዱላም ያደርሳል። አህያ ግን የጌታዋ ማደሪያ የሆነች ጌታ የተጫነባት እኮ ናት። አይገርማችሁ? የጌታ ማደሪያ የሆነች እኮ እኔና እናንተ የጌታ ማደሪያ ሆነናል እንዴ? አብዛኞቻችን እኮ የሰይጣን ማደሪያ፣ የዘረኝነት ማደሪያ፣ የዝሙት ማደሪያ፣ የተንኮል ማደሪያ፣ የሱስ ማደሪያ ረምኑን ያልሆነ የቂም በቀል ማደሪያዎች ነን እንጂ የክርስቶስ ማደሪያዎች አልሆንም። ልብ ብላችሁ ክርስቶስ በተዋረደው ላይ እንደሚያድር የተዋረደችው አህያ ክብር የማይሰጣት አህያ ጨርቅ የተነጠፈላት ዘንባባ የተነጠፈላት የማን ማደሪያ ስትሆን ነው? ንገሩን እስኪ። የክርስቶስ ማደሪያ ስትሆን እኮ ነው። ክርስቶስ በተዋረዱት ላይ የሚያድር በተናቁት ላይ የሚያድር መሆኑን የሚያሳይ ነው። እኔና እናንተ በኃጢአት ተዋርደን ወድቀን ሊሆን ይችላል። ክርስቶስ ያንን ያሳየን። ምንም በኃጢአት ብትዋረዱ በኃጢአት ገመድ ብትታሰሩ በካህናት አባቶች እሺ ብላችሁ የምትፈቱ ከሆነ እኔ በእናንተ ላይ አድራለሁ በእናንተ ነው የማድረው ብሎ ለማሳየት ነው መድኃኔ ዓለም ክርስቶስ ዛሬ በሆሳዕና በተዋረደችው አህያ ላይ ዝቅ በሰው ዘንድ በተጠላቸው አህያ ላይ መድኃኔ ዓለም ክርስቶስ ተጭኖ ዲበ እባል በሀገረ ኢየሩሳሌም የተባለው። ስለዚህ አባቶች፣ እናቶች በወላዲተ አምላክ ስም ነው የማጸናችሁ። ሁላችንም ሰይጣን ዘርፎ ነጥቆ ከክርስቶስ ጉያ አርቆ በኃጢአት ማሰሪያ አስሮናል። ስለዚህ ሁላችንም ሳንራገጥ እንዳየቱ ተፈተን በንስሐ ዛሬ ሳይፈታ የሚሄድ እንዳይኖር በዚያውም አጋጣሚ ሁላችንም ተፈተን እንሄድ። ሳንፈታ መሄድ የለብንም። ንስሐም ሳንገባ መሄድ የለብንም። ሁላችንም አህየቱ ተፈታ፣ እኔና እናንተ ሳንፈታ መሄድ ስለሌለብን አህየቱ ከተፈታች በኋላ የክርስቶስ ማደሪያ ሆነች። እኔና እናንተም ከኃጢአት ከተፈታን በኋላ የክርስቶስ ማደሪያዎች እንሆናለን። አሁን የተጠላ ልንሆን እንችላለን። አሁን የተናቅን ልንሆን እንችላለን። ግን መድኃኔ ዓለም ክርስቶስ በተጠላቸው አህያ ላይ ማደሩ እኔና እናንተን ምን ሲለን ነው? የተናቃችሁ ብትሆኑ በእናንተ ላይ ንስሐ ከገባችሁ አድርባችኋለሁ ለማለት የተናገረው ኃይለ ቃል ነው። ስለዚህ እግዚአብሔር አምላካችን ከኃጢአት ማሰሪያ ተፈተን ንጹሕ ሆነን የክርስቶስ ማደሪያ እንድንሆን ቅዱስ ፈቃዱ ይሁንልን። ፍትሕዎ አምጽእዎ ሊተፈታችሁ አምጡልኝ። ስለዚህ ሰሙነ ሕማማት ባጭሩ በሰፊው በሌላ ሰዓት ደግሞ ስለምንማማረው ወደ ዋናው ጥያቄ ብንሄድ የተሻለ መስሎ ታይቶኛልና ወደዚያ እንሂድ። አሁን በሰሙነ ሕማማት ብዙ የሚያደናግሩን ነገሮች አሉ። መስቀል መሳለም ይቻላል አይቻልም የምንለው አለን። አንደኛ እንደ 5-6 ጥያቄዎችን ነው እንደ ትምህርት አድርጌ ማቅረብ የፈለኩት። አንደኛ መስቀል መሳለም ይቻላል አይቻልም፣ አንደኛ። ሁለተኛ ሰላም መባባል ይቻላል አይቻልም፣ ሁለተኛው። ሶስተኛ ደግሞ ፍትሐት ይፈጸማል አይፈጸምም፣ ፍትሐት ይፈቀዳል አይፈቀድም፣ ሶስተኛ። አራተኛ መልካ መልክ መደገም ይቻላል አይቻልም የምናነሳቸው ጥያቄዎች ስለሆኑ አራተኛ።
አምስተኛ ክርስትና ሰሙነ ሕማማትን መነሳት ይቻላል አይቻልም የሚለው። ስድስተኛው ቅዳሴ መቀደስ ይቻላል መስዋዕት መሰዋት ይቻላል ነውስ ማይቻል ከሆነ ምክንያቱ ምንድነው የሚለውን እነዚህ ስድስቶችን ጥሪ ያደረግነ ለማየት እንሞክራለን። አባቴም ይፈቅዱልኛል አይደል? ምክንያቱም ጥሪ ያለኝ ሰዓቱ ሄዷል ተብያለሁ፣ ግን ጥሪ ለማድረግ እሞክራለሁ። አይሻልም አባቶች እናቶች? እንግዲህ የመጀመሪያው ምንድነው ያልኳችሁ? አዎ እነዚህ ጥያቄዎች አባታችንም ፈቅደውልኛል። ዋና ጥያቄዎች ስለሆኑ ለሁሉ ግልጽ መሆን አለባቸው። ምክንያቱም ምዕመናን ሁልጊዜ ስንደናገርባቸው የምንኖር በምን ምክንያት ነው የተከለከለም? በምን ምክንያት ነው እንዳንሳለም ያልተፈቀደልን? አንደኛው ዋናው ምክንያት መስቀል የተከለከለበት ታላቁ ምክንያቱ ኦሪት ዘዳግም ምዕራፍ 21 ከቁጥር 22 ላይ እናገኘዋለን። ኦሪት ዘዳግም ምዕራፍ 21 ከቁጥር 22 ላይ በሰፊው ታሪኩን እናገኘዋለን። መስቀል መድኃኔ ዓለም ክርስቶስ ሳይሰቀልበት ከመሰቀሉ በፊት በደሙ ፈሳሽነት ከመቀደሱ ከመከበሩ በፊት የወንበዴዎች መቅጫ፣ የሌቦች መቅጫ፣ የኃጢአተኞች መስቀያ፣ መዘባበቻ መቅጫ መስቀል ነበረ። ስለዚህ ቀድሞ በኦሪቱ መስቀል ምንድን ነበር አልኳችሁ? የወንበዴዎች መቅጫ፣ የኃጢአተኞች መሰቀያ። ፈያታዊ ዜማንና ፈያታዊ ዘጸጋም የተሰቀሉት ምን ሆነው ነው? በክርስቶስ ቀኝና ግራ የተሰቀሉት በምን ምክንያት ነው? ወንበዴዎች ናቸው ተብሎ አይደለም። ቋንጃ ሲቆርጡ አንገት ሲበጥሱ የነበሩ ስለነበሩ መድኃኔ ዓለም ክርስቶስን ደግሞ ሎቱ ስብሐትን የሽፍቶች አለቃ ነው ተብሎ ክብር ምስጋና ለሱ ይሁን እንጂ በመካከል የተሰቀለው ለዚያ ነበረ። ስለዚህ መስቀል የምን መቅጫ ስለነበረ የወንበዴዎች መቅጫ፣ የኃጢአተኞች መሰቀያ ከመሆኑ አንጻር ይቺ ሰሙነ ሕማማት ሳምንቷን ደግሞ የክርስቶስን ብሉይ ኪዳንን 5500 ዘመን በመከራ የነበሩትን ምዕመናንን ሕዝቦች የምናስብበት የኦሪትን ሕግ የምናስብበት ስለሆነ መስቀል መሳለም የተቻለው መስቀል መባረክ መቀደስ የቻለው መድኃኔ ዓለም ክርስቶስ ተሰቅሎ በደሙ ፈሳሽነት ካከበረው በኋላ ነው። ከዕለተ ዓርብ በኋላ ነው የረከሰው ቅዱስ የሆነ የተዋረደው ኃያል ክቡር የሆነ አያችሁት? የተዋረደችውን አህያ ክርስቶስ ሲያድርባት ጨርቅ አነጠፉለት አይደለም? ጨርቅ አነጠፉለት፣ ልብስ አነጠፉላት ለአህያይቱ። ልብስ እኮ የሚገርማችሁ እርቃንን የሚሸፍን ነው አይደለም? ልብስ ያነጠፉበት ታላቁ ምስጢርም እኮ እርቃናችን የሚሸፍን ኃጢአታችን የሚሸፍን ከባት አበሳ መፍቀር የንስሐ መሆኑን ለመግለጽ ነበረ። አሁን የእናንተን ኃጢአታችን እኮ በንስሐ ነው እየሸፈነልን ያለ ክርስቶስ። ስለዚህ ያችን አህያ እንደዚያ እንደተንከባከቡት የዕፀ መስቀልም የከበረው የወንበዴዎች መቅጫ የነበረው የኃጢአተኞች መሰቀያ የነበረው መስቀል የከበረው መድኃኔ ዓለም ክርስቶስ ከተሰቀለበት በኋላ ነው። እኔና እናንተም የምንሳለመው የምንባረከው ከምን በኋላ ነው? ክርስቶስ በዕለተ ዓርብ ከተሰቀለበት በኋላ ነው። ከዚያ በፊት ግን መስቀል ክብር አልነበረውም ነበር። ተራ እንጨት ነበረ፣ ወንበዴዎች ነበር የሚሰቀሉበት እንጂ እንኳን መሳለም በመስቀል አካባቢ የሚሄድ ሰው አልነበረም ነበር። ስለዚህ በዚህ ምክንያት ያችን የብሉይን ሕግ የብሉይን ዘመን ለማስታወስ ለማሰብ መስቀል ከመሳለም በመስቀል ከመባረክ ቡራኬም ከመቀበል ምን ሆነናል? ተከልክለናል ማለት ነው። መስቀል ክቡር ነው። ከዚያ በኋላ ነው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ካልነ በኋላ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ብለን ምንድነው የምንለው? ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ አይደል? ስለዚህ ሶስተኛ ምስጋና የሚቀርብለት ለመስቀል ሶስተኛ ምስጋና አንደኛው ለሥላሴ፣ ሁለተኛው ለድንግል ማርያም፣ ሶስተኛው ደግሞ ምስጋና እንዲቀርብ የተደረገው ክርስቶስ ከተሰቀለ በኋላ ለክቡር መስቀሉ ምስጋና እንዲቀርብ በቤተ ክርስቲያናችን አስተምሮ ስርዓት ወጥቷል። ስለዚህ ይህ ሁሉ የሆነው የመጀመሪያው በዚህ ምክንያት ነው። ታሪኩን ሰፊውን ለማንበብ ከፈለጋችሁ ኦሪት ዘዳግም ቅድም እንደነገርኳችሁ ምዕራፍ 21 ከቁጥር 22 ላይ እናገኘዋለን ማለት ነው። ጥሪ እያደረኩ ለማየት ሁለተኛው ምንድን ነበር ያልኳችሁ? መሳሳም አይደል? ሰላምታ። አሁን ይህ ሰላም መባባሉ ማለት ነው። አሁን ይህ ሰላምታ በሰሙነ ሕማማት የተከለከለ ነው። ሰላም መባባል ይቻላል አይቻልም እየተባባልን አረ ችግር የለውም ምን ችግር አለው እምንልም ሰዎች አለን። ሰላምታ የተከለከለበት ታላቁ ምስጢር እንደሚታወቀው የሉቃስ ወንጌል ምዕራፍ 22 ከቁጥር 48 ላይ
እናገኘዋለን። መጽሐፍ ቅዱሳዊ ነው። ዝም ብለን አፈ ታሪክ ሳይሆን መጽሐፍ ቅዱሳዊ ነው። ይህንን አይነት ሰላምታ ደግሞ ቤተክርስቲያናችን ሁልጊዜ ታወግዘዋለች። በስምኑ ታገበው ለወልደ እጓለ እመሕያው ያለው ነው። የይሁዳ ምሳሌ ነው። ይሁዳ መድኃኔ ዓለም ክርስቶስን ያስተማረውን መምህሩን 3 ዓመት ከ3 ወር ያስተማረው መምህሩን ከጨለማ ሕይወት ያወጣውን መምህሩን በጣም የሚገርም እኮ ነው። አዛኝነ እንደው በእውነት እንደው እግዚአብሔር አምላክ ውለታ ካዲዎች ውለታ በሊዎች ከመሆን እግዚአብሔር ያወጣል። አስቡት። ይሁዳን እስኪ ልብ በሉት። ስንቶቻችን ይሁዳ ሆነናል? ይሁዳ እኮ ከጨለማ ሕይወት የወጣ ሰው ነው። ከጨለማ ሕይወት የወጣውን አምላኩን በጨለማ አሳልፎ የሰጠ እየተማረ ትምህርቱ በልቦናው ያላደረበት እየተማረ ግን ልቦናው ከምንድን ነበር? ከገንዘብ። የብዙዎቻችን ችግር ሙካውን ይሄ ነው። እናቶች አባቶች እየተማርነ ለውጥ ማምጣት ያቃተን፣ እየተማርነ ሕይወታችን መለወጥ ያቃተን፣ እየተማርነ ሁልጊዜ ጥሬ ሁልጊዜ እንደው ዝም ብለን ጨዋታ ምን ሆነብን? ሙነን ነው ልባችናችን ሰይጣን እንደ ይሁዳ እየወሰደብን ገንዘብ ይወስድብናል። የገንዘብ ፍቅር፣ የስልጣን ፍቅር፣ የዝሙት ፍቅር፣ የዘረኝነት ፍቅር፣ በቃ እነዚህ እንዳየቱ ታሰሩት ሁላችን በያታስተርነን ነው። ክርስቶስን ከጨለማ ያወጣንን አምላካችን ዘነጋን ወረሳን። ይሁዳ ያነበረ ከጨለማ ያወጣውን አምላኩን በጨለማ በመሳብ ሰላም በማለት ምን አድርጎ ስለሰጠው አሳልፎ ስለሰጠው በዚያ ምክንያት ሰላምታ ተለያየን። ሰላምታ ተከለከለ። በሰሙነ ሕማማት ማለት ነው። በጨለማ እንግዲህ ከጨለማ ሕይወት ያልኳችሁ ይሁዳ ሕይወትን ስለምታውቁት እናቱን አግብቶ ዘሙ በፊቱ ዛቡሁ ልገቱ ነው የሚባል አባቱን ምን ያለ የገደለ እናቱን ያገባ አይደል? ያንን ሁሉ እግዚአብሔር ግን ይቅር ብሎት ለንስሐ አብቅቶት ከ12 ሐዋርያት ቆጥሮት ሙት እስከ ማስነሳት ስልጣን ሰጥቶት ነገር ግን ድሮ በጨለማ ክርስቶስን በ30 ብር አሳልፎ ሰጠው። አያችሁት እናቶች አባቶች፣ በምንድን ነበር የተሰጠው? በመሳም ነበር። መምህር ሆይ እያለ ጥሩ ሰው መስሎ በአፎሙ ይድሩ አይደል ቅዱስ ዳዊት፣ በልቦሙ ይረግሙ። ልቡ አሳልፎ ለመስጠት ከአይሁዳውያን ጋር ተባብሮ ነው የመጣ። አፉ ግን መምህር ሆይ ረቢ፣ መምህር ሆይ ደህና ዋልክ ሰላም አደርክ እያለ እያታለለ። አብዛኞቻችን እኮ ያ ነው አሁን ዞን ያለ። እንደውም በእውነቱ ከልባችን ሰላም እንባባላለን። ቅዱስ ጳውሎስ እኮ በሰላም በጥሩ ሁኔታ ሰላም እንድንባባል ይፈቅዳል፣ ይወዳል። ሰላምታ መልካም ነገር ነው። ነገር ግን እንደ ይሁዳ አይነቱ ሰላምታ በሕማማት ብቻ ሳይሆን ሁልጊዜም ቢሆን ቤተክርስቲያናችን ታወግዛለች፣ አይፈቀድም። ልቦና ውስጥ ቂም በቀል ይዞ ተንኮል ሽንገላ ይዞ ሰላም መባባል በጣም በሕግ የተከለከለ ነው። እንዲሁም በታሪክ ታውቁ ከሆነ እንደው መጽሐፍ የታሪክ ምሁራን እንደሚነግሩን ከሆነ ይህ ሰላምታ መሳሳብ፣ እጅ ለእጅ አንገት ለአንገት መጨባበጥ የተጀመረው ከመቼ ወዲህ ነው? አሁን ከቅርብ ሰዓት ወዲህ እኮ ነው የመጣው። ከጣሊያን ወዲህ ነው ይህ ባህል የመጣብን። ቀድሞ ግን ምን አይነት ሰላምታ ነበር አባቶቻችን የሚለዋወጡት ካላችን ገዳም ላይ ሄደን ማየት እንችላለን። አባቶቻችን እንዲህ ነው እጅ የሚነሳሱት አይደል? በመጫጫት በመሰማማ በመሳሳብ በመጨባበጥ ሳይሆን እንዲህ ነው እጅ የሚነሱት። ገዳም ስትሄዱ አባቶቻችን እንዲህ እጅግ የነሱ ነው። ሰላም ናችሁ ጤና ይስጥልን እያሉ እየሰገዱ የሚገኝ ታገኛል። ይህን ነበር ሰላምታ የሚለዋወጡት። ከግራኝ መሐመድ ወዲህ ግን የሽንገላ ሰላምታ፣ መሳሳብ፣ ሰላም መባባል፣ መጨባበጥ መጣ። ስለዚህ ይህንን ለማስተዋወቅ መድኃኔ ዓለም ክርስቶስ ለአይሁዳውያን እንዲሰቀል በችንካር እንዲቸነከር እንዲገደል ተፈርዶ ተላልፎ የተሰጠ በምንድን ነው አልኳችሁ? ሰላም በመባባል ነው። በሰላምታ ነው አይሁድ ይሁዳ አሳልፎ የሰጠው ክርስቶስን። ይህንን ለማስታወስ መድኃኔ ዓለም ክርስቶስ በሰላምታ ስለተላልፎ ስለተሰጠ በዚህ ምክንያት ቤተክርስቲያናችን ምን ትለናለች? በሰሙነ ሕማማት ሰላምታ ክልክል ነው ብላ ለእኔና ለእናንተ ታስተምረናለች፣ ታስረዳናለች ማለት ነው። አላችሁ ከቃሉ ጋር እግዚአብሔር አምላክ ከሁላችን ጋር ይሁን። ይህንን ሰላምታ ግን ሁልጊዜም ከኔና ከእናንተ ጋር አይኖርም። እሺ አሁን የሽንገላ ሰላምታ የይሁዳ አይነት ሰላምታ ግን ሕማማትን ብቻ ሳይሆን እስከ መጨረሻው እንደማይፈቀድ ነግሬያችኋለሁ። አደራ በሰማይ አደራ በምድር። ይህ ስንተኛው ነው? ሁለተኛው። ከስንተኛው ነው ያለን? እውነት ከሶስተኛው ነው። ቀጥሎ ምንድን ነበር ያልኳችሁ አይደል? ሰላም። እዛ ደግሞ ፍታት ነው ያልኳችሁ አይደል? አሁን ፍታት ሰው መፈታት ይቻላል አይቻልም የሚለው ነው። አሁን ፍታት ላይ እንግዲህ ዛሬ አሁን አባቶቻችን የቀደሱት ካህናት ይወጣሉ። ቅድም አባታችንም ተናግረዋል። ሳትፈቱ እንዳትሄዱ ብለዋል አይደል? ሰሙነ ሕማማትን ፍታት የለም።
መፈታት አይቻልም። ለምንድነው መፈታት የማይቻለው ካላችሁ 5000 ድነት ገና ስላልተፈጸመ አሁን የብሉይን ወይም የሕግ የችን ሳምንቷን የብሉይን ስራ ስለምንፈጽምባት 5500 ዘመን ሙሉ በኃጢአት ታስረን የመኖራችን ምሳሌ ናት። ያንን የምናስታውስበት ዕለት ናት። ፍታት የሌለበትም በዚያ ምክንያት ነው። 5500 ዘመን ሙሉ በኃጢአት ቁራኝነት ታስረን በሲኦል ውስጥ ወድቀን ስጋችን በመቃብር ነፍሳችን ደግሞ በሲኦል ውስጥ ሆነን ነበረ የምንኖረው። ስለዚህ ያ ከዚያ እንዳልተፈታን ልጅነት እንዳላገኘን የሚያጠይቅ ነው ፍታት የተከለከለበት። አሁን ግን ሁላችንም እዚህ እንፈታለን። ሰሙነ ሕማማትን የሚሞት ሰው ብንሞት ተፈተናል። ምን ስለሆነ ዛሬ ለሳምንቱ ፍታት ስለሚፈጸምን እንደ ሞተ ሰዎች ነን ነው የምንፈታው። አሁን ሁላችንም ሰገድ ብለን እንደ ሞትነ ሰዎች ነን እንፈታለን። ለመቼው? ለሳምንቱ በሙሉ። ሳምንቱን ለምን አይፈታም? 5500 ዘመን ታስረን የነበርነውን ያንን ለማስታወስ ፍታት አልነበረም። 5500 ዘመን ተፈተው የተቀበሩ ክርስቲያን አልነበሩ። ሲኦል ውስጥ የምንፈታው እኮ ገነት ለመግባት ነው። በእግዚአብሔር ቸርነት በካህናት አማላጅነት መንግሥተ ሰማያት ለመግባት ነው የምንፈታው። ያን ሰዓት ግን ምንም ቅዱስ ብንሆን፣ ምንም ደግ ሰዎች ብንሆን፣ ምንም ጻድቅ ብንሆን ፍታት የለም። ሲኦል ውስጥ ነበር የምንወርደው። ቅዱሳን አባቶቻችንና አብርሃምም ምንም የእግዚአብሔር በረከት ረድኤት እንደ ድንኳን ሆና ብትጠብቃቸው ሲኦል ውስጥ ግን መውደቅ አልቻሉም። ከመውደቅ አልዳኑም ነበረ ምን ደግ ስራ ቢሰሩ። አሁን ግን በዘፈሰፈርክሙ ይሰፈርለክሙ ነው። በሰራናት ስራ ሁሉ እንሰፈራለን። መልካም ከሰራን ወደ ገነት ነው፣ ክፉ ከሰራን ወደ ሲኦል ነው። ተፈቱ ብሎና እንዳህዮች አንፈታም ካልነ ሲኦል ነን። ተፈቱ ከብሎን ከተፈታን ደግሞ ገነት ነን። ተፈቱ ብሎ አህዮች ተፈቱ ክርስቶስ ማደሪያ እንሆናለን። ተፈቱ ተብለን አንፈታም ካልነ የሰይጣን ማደሪያ እንሆናለን። ተፈቱ ተብለን ከተፈታን ደግሞ የማን ማደሪያዎች እንሆናለን? የክርስቶስ ማደሪያዎች እንሆናለን ማለት ነው። ስለዚህ ይሄ የእናንተ ምርጫ ነው ማለት ነው። ስለዚህ ፍታት ይህንን የምናስታውስበት በብሉይ ዘመን ፍታት እንዳልነበረ የምናጠይቅበት ይህ ስለሆነ ነው ፍታት የተከለከለበት ማለት ነው። የስንተኛው ነበረ? ሶስተኛው። አራተኛው አሁን በጣም የሚያወዛግብ ነገር ብዙ ጊዜ መልካ መልክ መደገም ይቻላል አይቻልም የሚለው ነው። አሁን መልካ መልክ መደገም ይቻላል አይቻልም። አሁን ይህ በቤተ ክርስቲያናችን አስተምረው 2 ክፍል አለው። 2 ክፍል ማለት ምን ማለት ነው? አንደኛው በቤተ ክርስቲያናችን ውስጥ አይደገም ማለት መልካ ማርያም፣ መልካ ኢየሱስ፣ መልካ መልክ አይደገሙም። የሚደገሙት አንቀጸ ብርሃን፣ ውዳሴ ማርያም፣ ዳዊት እነዚህ ናቸው። ለጥቀው ሲደገሙ የሚያድሩት የሚውሉት ጸሎታችን የሚበዙት እነዚህ ናቸው በቤተ ክርስቲያን። አሁን በቤተ ክርስቲያን አስተምሮ መልካ መልክ አይደገምም። በውስጥ በማህበር ጸሎት እየሰማችሁ ነው። በማህበር ጸሎት መልካ መልክ አይደገምም። መልካ ኢየሱስ፣ መልካ ማርያም ቤተ ክርስቲያን ላይ አይደገምም። በግላችን ጸሎት ግን ጸሎት የሚከለከል በተአምር የለም። በስማም ብለን ማማተብም እንችላለን። በስማም ብለን ጸሎትን መጀመር እንችላለን። አሁን መተን ቤተክርስቲያን እኮ በስማም ብሎ ለመጀመር ሁሉ የሚጨንቀን ሰዎች አለን አይደል? አቤታችን ማይዳችን በስማም ብለን ባርከን ለመብላት የሚከብደን ሰዎች አለን። ግብረ ሕማማቱ ሲነበብ አሰሙትም በስማም ተብሎ ነው የሚጀመረው፣ በስማም ሳይባል ነው። ስንክሳሩስ በስማም ተብሎ ነው ዝም ብሎ ነው የሚጀመረው፣ በስማም ሳይባል የሚጀመር ጸሎት የለም። በግል ጸሎት መልካ መልክ፣ መልካ ማርያም፣ መልካ ኢየሱስ ሁሉ መልካ መልክ መደገም ይቻላል። ጸሎት በፍጹም አይቋረጥም። ጸሎት ሲቋረጥ የሚወድ ሰይጣን ብቻ ነው። እንደ ጸሎት ማቋረጥ አድርጎ ሰይጣን የሚወደው ነገር የለም ይላሉ አባቶቻችን። ስለዚህ በግል ጸሎት ምንም የምትመርጡት የምንለየው የምንመርጠው ጸሎት የለም። በቤተ ክርስቲያናችን ግን ካህናት አባቶቻችን መልካ መልኩን ይተውታል። ለምንድን ነው የሚተውት ወደሚለው ልውሰዳችሁ። ለምንድን ነው የሚተውት ካላችሁን ትንቢተ ኢሳይያስ ምዕራፍ 52 ከቁጥር 2 ላይ 53 ከቁጥር 2 ላይ ማንበብ እንችላለን፣ ማግኘት እንችላለን፣ እናገኘዋለን ታሪኩን። ሰላም ለገጽከ ሰላም ለመልክከ እያልን ነው የምንሄደው። ሰላም ለቆምከ ለፊት ለመልክ ውበቱን ነው የምናደንቀው። መልካ መልክ ማለት እሱ ነው፣ የክርስቶስን መልክ ነው የምናደንቀው። ስለዚህ በዚህ በሰሙነ ሕማማት ግን የክርስቶስን መልክ ሳይሆን የምናስበው የክርስቶስን መልኩን ውበቱን ደም ግባቱን ሳይሆን የምናደንቀው ምኑን ነው የምናደንቀው? መከራውን ነው። ሾህ ተወግቶ የሾህ አክሊል ተቀዳጅቶ 6666 የተገረፈውን ሰውነቱ ጠውልጎ በእውነት ለእኔና ለእናንተ ብሎ ያን ሁሉ መስዋዕትነት ከፍሎ ደም ግባት አልባ ሆነ። ስናየውም ደም ግባት የለውም ይላል ኢሳይያስ። ስናየው ምን የለውም ማለት ደም ግባት የለውም። አያችሁት? መልካ መልክ የተከለከለበት የክርስቶስ መልክ ደሙ እንደ ጎርፍ እየጎረፈ
አጥንቱ ቀርቶ በጅዳፍ እየተገረፈ ምኑን መልክ እንደግመዋለን? ሰላም ለገጽ ከሰላም ለመልክ ከምን እንለዋለን? በዚህ ምክንያት መልክ ከቤተክርስቲያን እንደይደግም ተከልክሏል። የክርስቶስ መልክ ጠውልጎ ለኔና ለእናንተ ሲሉ ቀዩ ጠቁሮ ቅዱሱ ለኔና ለእናንተ ሲል ርኩስ ምራቅን ተቀብሎ ይህንን የምናስታውስበት ከመሆኑ አንፃር መልክ በቤተ ክርስቲያን የማይደገመው ታላቁ ምስጢር ይህ ነው። ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 2 ላይ እናገኘዋለን ታሪኩን በሰፊው ማለት ነው። ስለዚህ እኔና እናንተ ግን የግል ጸሎት በፍጹም አይከለከልም፣ መድገም ይቻላል። አላችሁ ከቃሉ ጋር እግዚአብሔር አምላክ ከሁላችን ጋር ይሁን። ከስንተኛው ነው ያለና? ከአራተኛው መጨረሻው ነው ያለን። መጨረሻው ምንድን ነበር ያልኳችሁ? ቅዳሴ ይቀደሳል አይቀደስም ነው አይደለ? አሁን በቅዳሴ ጊዜ ቅዳሴ ሰሙነ ሕማማትን ይቀደሳል አይቀደስም? ቅዳሴ እንደውም ስታችኋል። እውነት ለመነጋገር አሁን ከቅዳሴው አልነበረም የነበር ነው። ከአምስተኛው ከልጅነት ጥምቀት ይቻላል አይቻልም? ልጅነት ክርስትና ከሚለው ነው ያለን። ይመርስ ይችላል፣ ችግር የለውም። ስለዚህ ክርስትና መነሳት ይቻላል አይቻልም ነው። አብዛኞቻችን ክርስትና ይፈቀዳል አይፈቀድም ሕማማትን የሚለው ነው የሚያወዛግበን። ሕማማትን ክርስትና መነሳት አይቻልም። ከሁለት ነው የሚካፈለው። እስከ ሐሙስ የሚሄድ ክርስትና ከሆነ ከሐሙስ በታች እሁድ ዛሬ ክርስትናው መነሳት ይቻላል። መቼ አልኳችሁ? ልብ ብላችሁ ያዙ። ይህ ሁልጊዜ የሚነሳ ጥያቄ ስለሆነ ከመጠየቅ እንድትድኑ ነው። የወለዳችሁ እናቶቻችን ሁሉ አሁን ክርስትናው የጸሎተ ሐሙስ ቢሆን ወይም ደግሞ ረቡዕ ቢሆን ክርስትናው ሕማማት ላይ ረቡዕ ቢሆን ክርስትናው የሚነሳው መቼ መጥቶ ነው? እሁድ ነው የሚነሳው። ሰኞ፣ ማክሰኞ፣ ረቡዕ የሚውል ክርስትናው መነሳት ያለበት ዛሬ የሆሳዕና ነው መነሳት ያለበት፣ ወደ ኋላ መጥቶ ማለት ነው። ሐሙስ፣ ዓርብ፣ ቅዳሜ የሚነሳ ክርስትና ከሆነ ሐሙስ ከሆነ ዓርብ ከሆነ ቅዳሜ ከሆነ ክርስትናው ደግሞ መቼ ነው የሚነሳው? ወደፊት ይሄድና የትንሣኤ ክርስትናው ይነሳል። የትንሣኤ ነው ክርስትናው የሚነሳው። ስለዚህ ከሁለት ተከፍሎ ነው ክርስትናው የሚነሳው ማለት ነው እንጂ በሰሙነ ሕማማት ክርስትና መነሳት አይቻልም። ለምንድነው ክርስትና መነሳት ያልተቻለው? ምክንያቱ ምንድነው ካላችሁ ልጅነት ገና ስላልተፈጸመ፣ ልጅነት ስላልተሰጠ። አሁን ጥምቀት ስንጠመቅ ልጅነት ስናገኝ አሁን ካህኑ አጥምቆ ምንድነው የሚለን? መጽሐፍ ስም ያወጣልናል አይደለ? ሴት ከሆነ በ80 ቀን የተነሳን እህቶች ከሆነ ወለተ ማርያም፣ ወለተ ኪዳን እየተባለን እነሳለን። ወንዶች ከሆነ ደግሞ ገብረ ሚካኤል፣ ገብረ ማርያም እየተባልን ስም ይወጣልናል። በብሉይ ኪዳን ግን ስም አልነበረንም። ስማችን ምንም ነበረ? አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ ነበር አይደል? ሔዋን የሴት ባሪያው የዲያብሎስ ናት። አዳም ደግሞ የወንድ ባሪያው የማን ባሪያ ነበረ? የወንድ አገልጋይ የማን ባሪያ ነበረ? የዲያብሎስ ነበሩ። ስለዚህ በዚያን ጊዜ ልጅነት ስላልተሰጠ፣ ልጅነት ስላልተመለሰ ወለደነ ዳግመ እማየ መንፈስ ቅዱስ የሚለው በውሃ ሁለተኛ ወለደን የሚለው ሁለተኛ ልደታችን ስላላገኘነ ስምም ገና ስላልወጣልን በዚህ ምክንያት ጥምቀት ተከልክሏል። የተከለከለበት እሱ ነበር። በብሉይ ኪዳን ጥምቀቱ የምን ነበረ? የደዌ ሥጋ ነው። ሁለት አይነት ጥምቀት አለ። ደዌ ሥጋና የልጅነት ጥምቀት። የፈውስ ድነት፣ የፈውስ ጥምቀትና የልጅነት ጥምቀት ተብሎ ይከፈላል። የፈውስ ቁርጥማት ከተለያየ በሽታ የምንፈወሰው ነው። ልጅነት ግን ልጅነት የምናገኝበት የልጅነት ጥምቀት ማለት ከአብራ ከመንፈስ ቅዱስ ከማይጨው ዮርዳኖስ የምንወለደው የምንጠመቀው እርሱ ነው። ያልተጠመቀ ያላመነ አይድንም የሚለው ማለት ነው። ስለዚህ ይህንን በብሉይ ኪዳን ስላልተፈጸመልን ጥምቀት የተከለከለ በዚህ ምክንያት ነው ማለት ነው እንጂ በሌላ ምክንያት አይደለም። ስለዚህ እንደነገርኳችሁ ወደ ታችና ወደ ላይ ሁለቱን ሳምንቱን ከሁለት ከፍለን ለትንሣኤና ለሆሳዕና ሰጥተን እስከ ሐሙስ ያለውን ከረቡዕ ጀምረን ወደ ታች ያለውን ለሆሳዕና ከሐሙስ ጀምረን ወደ ላይ ያለውን ለትንሣኤ ሰጥተን ክርስትና እናነሳለን ማለት ነው። ይህ አምስተኛው። ስድስተኛው የመጨረሻው ቅዳሴ መቀደስ ይቻላል አይቻልም የሚለው አብሮ የተያያዘ ነው ምስጢሩ። መቀደስ አይቻልም። ምክንያቱ ምንድነው ካላችሁኝ መስዋዕቱ ገና አልተፈተተም። አሁን እቺ የብሉይ ሕግ ስርዓት ከመሆኑ አንፃር መድኃኔዓለም ክርስቶስ ደግሞ የመጣ የብሉይን ሕግ ሽሮ የብሉይን መስዋዕት ሽሮ አዲስ ኪዳንን ለመሰዋት ራሱ ለመሰዋት የመጣ መድኃኔዓለም ክርስቶስ ነው። እሱ ደግሞ የተሰዋልን መቼ ነው? ዓርብ ዕለት ነው።
ዓርብ ዕለት ነው መድኃኔዓለም ክርስቶስ በመልዕልተ መስቀል ላይ ተሰቅሎ መስዋዕት ሆኖ ለእኔና ለእናንተ ድነት የፈጸመልን። ስለዚህ ቅዳሴ የሚቀደስ ደግሞ ያለ መስዋዕት ቅዳሴ አይቀደስምና የብሉይ ኪዳንን ሽሮ የአዲስ ኪዳንን ስራ የጸሎተ ሐሙስ አሳይቷል። የጸሎተ ሐሙስን ቅዳሴ የሚቀደሰው ስርዓት ለማሳየት ነው እንጂ የሚፈቀድ ሆኖ አይደለም። እግራቸውን ካጠበ በኋላ ምንድነው የሚለው? ሐጸበ እግር አርዳይሁ አይደለም? ኮኖሙ አበወም ኮኖሙ አርያም አምሳለ አርያም ሆናቸው አምሳልም ሆናቸው ከመዝግበሩ ለቢጽክሙ እያለ እግራቸውን አጠባቸው ነው የሚለው። ካጠባቸው በኋላ ምንድነው ያደረጋቸው? ስጋ መለኮትን አቀበላቸው። ዝውቱ ስጋው ዝውቱ ደምዬ ብሎ ማለት ነው። ይህ ምን ያሳያል? ሳትጣጠቡ ስጋው ደግሞ አትቀበሉ ብሎ ስርዓት ለማሳየት ነው ያን ሰዓት ቅዳሴ የሚቀደሰው። ሰው ሳይታጠብ ስጋው ደግሞ መቀበል የለበትም። ሳይታጠብ ማለት ምን ማለት ነው? ንስሐ ሳይገባ ማለት ነው። አልታጠብም ብሎ እምቢ ያለ ቅዱስ ጴጥሮስ ነበረ። አልታጠብም ብሎ እምቢ ሲል ግን መድኃኔዓለም ክርስቶስ ምን አለው? አልበከ ክፍል ምስሌ ከኔ ጋር ዕጣ ፈንታ የለህም ያለው። ሰው ንስሐ ካልገባ በንስሐ ካልታጠበ ከክርስቶስ ጋር ክፍል የለውም። እድል ፈንታ ጽዋ ተንታ የለውም። ጴጥሮስ ምን አለ? እንዲያማ ከሆነ መላከሌን እጠበኝ እግርን ብቻ ሳይሆን ብሎ መላካሉን ታጥቦ ምንድነው የሆነ? ስጋ መለኮትን ተቀብሎ ለሕይወት ሆኖታል። ስለዚህ እኔና እናንተም መድኃኔዓለም ክርስቶስ አርያ አብነት ለመሆን እግራችሁን ታጠባችሁ። የክርስቶስ ምሳሌ የሚሆነው ካህኑ ነው። ክርስቶስ እግር እንዳጠበ ካህኑ እኔና እናንተን ያጥበናል። በምን? በንስሐ ያጥበናል። በንስሐ አጥቦ ንጹሕ አድርጎ ምን ያቀበለናል? ስጋ ወደሙን ያቀበለናል። በዚህ ምስጢር ምክንያት ሐሙስ ጸሎት ቅዳሴውን ስርዓት አሳይቶናል እንጂ መስዋዕት የሚወሰወው ቅዳሴ የሚቀደሰው ከዓርብ በኋላ ነው። ስለዚህ በብሉይ ኪዳን ያለው መስዋዕት ተሽሮ የአዲስ ኪዳን መስዋዕት ስለሚተካ በሕማማት ምክንያቱ በዚህ ምክንያት ነው ቅዳሴ የማይቀደሰው ማለት ነው። አንዳችሁ ከቃሉ ጋር እግዚአብሔር አምላክ ከሁላችን ጋር ይሁን። ስለዚህ በጸሎተ ሐሙስ ወይም ደግሞ በዚህ በሕማማት የሚያደናግሩን ጥያቄ የሚፈጥሩብን ነገሮች ዋና ዋናዎቹ እነዚህ ናቸው። በተለያየ ደግሞ ሌላ ጥያቄ ካለባችሁ መምህራንን፣ ካህናትን፣ ንስሐ አባቶቻችሁን መጠየቅ ትችላላችሁ። ጠይቃችሁ መረዳት ትችላላችሁ። ስለዚህ በዚህ ሆነ ሕማማት ግን እነዚህን እየፈጸምነ የክርስቶስን ሕማምና ሞት እያዘከርነ ከኃጢአት ማሰሪያ ሁሉ ተፈተን ንጹሕ ሆነን የስሙ ቀዳሽ የመንግሥቱ ወራሽ ሆነን እንድንፈጽም እግዚአብሔር አምላክ ይርዳን። ሰሙነ ሕማማትን እንደሚታወቀው የማንን መከራ የምናስብበት ነው ብያችኋለሁ? የክርስቶስን መከራ የምናስብበት ነው። በዚህ እንግዲህ ሰሞን ተድላ ሥጋ አይፈጸምም፣ የላመ የጣመ ምግብም አይመገብም። እውነት ልንገራችሁ፣ በዚህ በሕማማት ተድላ ሥጋ የሚፈጽም ከአይሁድ ነው ቁጥሩ። አይሁዳውያን ናቸው ክርስቶስን ምን ለማለት እዛው ለመስቀል ደስታ የተደሰቱት፣ ክርስቶስን ተማክረው ክርስቶስን ይዘው ሰቅለው የተደሰቱት አይሁዳውያን ናቸው። ስለዚህ በዚህን ተድላ ሥጋ የሚፈጽም ክርስቲያን ቁጥሩ ከአይሁዳዊ ነው። የሚበላ ከመጠን በላይ የሚበላ የሚጠጣ እንዲሁም በዚህን ሰዓት በጨው እንጀራ ቆሎ እየተበላ አንድ ሰዓት እየተመገቡ ያንንም 13 ሰዓት ጾመን ከመሸቱ አንድ ሰዓት ላይ እንድንመገብ ቤተክርስቲያናችን ሁልጊዜ ታስተምረናለች። ይህንን የምንለው ደግሞ ከክርስቶስ መከራ ለመሳተፍ ከክርስቶስ መከራ ከተሳተፍን ትንሣኤውን ደግሞ አብረን የመሳተፍ እድል አለን። ቅዱስ ጳውሎስ እንደተናገረው በመከራው ከመሰልነው በክብሩም አብረን ስለምንመስለው። ስለዚህ እናቶች፣ አባቶች በወላዲተ አምላክ ስም ማጸናችሁ ወዲያችን የሚያስቸግረን ብዙዎቻችን እስከዚህ ሰዓት መጾም አልችልም፣ ጨጓራ ያመኛል፣ ይህ አይነት አለብኝ። ቤተክርስቲያን ለመምተኞች የምትችለውን ታስተምራለች፣ ትፈቅዳለች። ግን ዝም ብለን ምክንያት እያደረግን ያለ ሰዓት የምንበላ ያለ ሰዓት የምንጠጣ ተድላ ሥጋ የምንፈጽም ሰዎች እንደ አየይቱዎቹ አየይቱ ተፈታ እና እናንተ ሳንፈታ የቀረን ኃጢአተኞች ነንና ልብ ብለን ሁላችንም ከኃጢአት ተፈተን ንጹሕ ሆነን ሕማማትን ክርስቶስን መከራ እንድናስብ አሳስባለሁ። ፍትሕ ጎባም ጽወሊተ ፈታችሁ አምጡልኝ ብሎ ሐዋርያትን አዟቸዋል። በዛሬው ቀን ተፈተን ወደ ክርስቶስ መንግሥት እንድንገባ እግዚአብሔር አምላካችን ይፍቀድልን። እስከዚህ ሰዓት ያስተማረን የገሰጸን የአባቶች መከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።